ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉማን ሁሉ ሰላም ነው? ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዛሬ በኖላዊ ድራማ መጥቻለሁ። የባለፈው ክፍል ላይ እንግዲህ ሀና ተብዬዋ እንግዲህ ኤልያስን ታገኘዋለች። ኤልያስን እንግዲህ ታገኘውና ይቅርታ ስትለው ኤልያስም ሀንዬ አልተቀየምኩሽም እኮ ሲላት አይ እንደዛ መናገር የለብኝም ስትለው ኤልያስም እንግዲህ አይ ሀንዬ ነገርኩሽ እኮ እኔ ምንም የተቀየምኩሽ ነገር የለም ይላታል። እሺ ዛሬ እንድትገኝሽ ሲላት እንግዲህ አሁን እምጠይቅህን ጥያቄ መልስልኝ ትለዋለች። ኤልያስም እንግዲህ እሺ ምንድን ነው ይላታል። የኔ ስሜት አለ ስትለው ይሄ ደግሞ ምን አይነት ጥያቄ ነው ይላታል። ሀናም እውነቴን ነው እኔን ትወደኛለህ አትወደኝም ማወቅ ፈልጋለሁ ስትለው እንግዲህ ኤልያስም ይሄ ላንቺም ለእኔም ምንም አይጠቅመንም ሲላት ኤልያስ ለእኔ ይጠቅመኛል ትለዋለች። ኤልያስም እንግዲህ ሀንዬ ግን ደህና ነሽ ሲላት ሀናም አይ ኤልያስ ደህና አይደለሁም ሰው ያስፈልገኛል ትለዋለች። ኤልያስም በዚህ ጊዜ ባለፈው ኢዝራ ጋር እኔ ጋር ስትጣይ ኢዝራ መደገፍ፣ አሁን ደግሞ አሲር ጋር ስትጣይ መደገፍ፣ እስኪ ሀንዬ እራሽን ቻይ ምን ማለትሽ ነው ብሎ እንግዲህ ኤልያስም እንግዲህ ጥሏት ሄዶ ነበር። ምክንያቱም ኤልያስ ጥሩ ልክ ነው ያደረገው። ሀና እንግዲህ በፊት ከኤላ ጋር ስትጣላ ከኤዝራ ጋር፣ አሁን ደግሞ ኤዝራን ስታጣው ደግሞ ከአሲር ጋር ስትጣላ አሁን መልሳ ከኤላ ጋር መሆን የለባትም። ምክንያቱም ሁለቱም ማጣላት የለባትም። ስለዚህ ኤላ እንዳለውም ሀና ራሷን ችላ በራሷን መወሰን ነው እንጂ ያለባት። ሀና በእርግጥ ፍቅር አላዛትም፣ ዝም ብላ ነገር ነው የምትመራው። አሲር ያው ነግሯታን ለብዙ ጊዜ ጠብቋታን። አሲር እንግዲህ በቃ ይሄ እንጋባ ሲላት እሷ ደግሞ ቤተሰቦች ያሉበት ሁኔታ ነው፣ ከቤተሰቦቿ ጋር ምንም የሚያገናኝ ነገር የለም። ስለዚህ ሀና ወለዋይ ትባላለች። የዛሬውን ክፍል እንግዲህ ዘመተናል። እናንተም እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። ሜሉ እንግዲህ ባለፈው ክፍል ላይ እንግዲህ አቶ ምስክር እንግዲህ መተሽ ከኔ ጋር እንድትሰሪ ባላት መሰረት ሜሉም እንግዲህ ቀጥታ ዛሬ ስራዋን ጀምራለች። እንግዲህ ስራዋን ጀምራ እንግዲህ እያንዳንዱ ወጪዎችን እንዲሁም በወር የሚገኘውን ነገር ስትነግራቸው እንግዲህ አብረው ያሉት እንግዲህ ይሄ እንዴት ሊሆን ይችላል እያሉ ነበር። ሜሉም እንግዲህ ቢያንስ የወር መኪኖቹ በየጊዜው ተገዝተው መሸጥ ነው ያለባቸው፣ መቀመጥ የለባቸውም እያለች ነበር። እና እነሱም እንግዲህ ሜሉ በምትነግራቸው ነገሮች እንግዲህ በጣም እየተገረሙ ነበረ። እና ሜሉ እንግዲህ አሁን ላይ ይህን ስራ ያገኘችው እንግዲህ ትዕግስትና ጎበዝ ጀግና ስለሆነች ነው። ለዛ ነው እንግዲህ አቶ መሰከርም እንግዲህ ከዚህ በፊት የራሷ ድርጅት እንዳላት ስለሚያውቅ ወደ ስራዋ እንግዲህ ከዚህ ስራ እንድትቀጠርም የፈለገው። መሰከርም እንግዲህ ወይዘሮ ሜላት አልገባኝም፣ ሰንጠረዡ ላይ ያለውን ታስረጅኛለች ሲላት ሜሉም እሺ ትልና እንግዲህ ድርጅታችን በወር 10 ሚሊዮን የሚያገኘው ነገር ግን አሁን ላይ ወደ 2 ሚሊዮን ዝቅ ብሏን ብላ ትነግራቸዋለች። ጊዜ ይደነግጡና አቶ መሰከርም እንግዲህ ይሄ ምን አይነት ጉር ነው ይላታል። ልናቆም ነው እንዴ? እንዴት ነው ከ10 ሚሊዮን ብር ወደ 2 ሚሊዮን ብር የደረሰው ይላል። ሜሉ በተናገረችው ነገር እንግዲህ አንዷ ከዛው አባል የሆነችው እንዴ ትቀልጃለሽ እንዴ? እና ታዲያ ተሸክመን ልናደርስላቸው ነው እንዴ ትላታለች። በሳምንት 2 ጊዜ ብቻ ከሆነ የምናደርሰው ስለዚህ በወር 2 ሳምንት ብቻ ናቸው የሚሰሩት ትላታለች። ይሄ ተገቢ ነው ወይ ትላላችሁ ብላ ጥያቄ ታቀርብላቸዋለች። እንግዲህ አንደኛውም ደግሞ ምን ማለትሽ ነው ወይዘሮ ሜላት ብሎ ይጠይቃታል። ማለት እኮ አገልግሎት አይሰጡም ማለት ነው፣ በቀጣይ እኮ ይጠቅሙናን ይላታል። እሱስ ትክክል ነህ፣ እዚህ እኮ መኪኖች ከ20 ቀን በላይ ነው ቆመው ነው የሚውሉት፣ ደግሞ የሚገዙት ተንቀሳቅሰው ለባለቤቱ ገቢ እንዳስገቡ ነው። እንግዲህ አንደኛው ይነሳና እሱስ ትክክል ነሽ ይላታል። መኪኖች መቆማቸው ለእኛ ችግር አለው
ነው አለው ወይ እያልሽ ነው ወይ ብሎ ይጠይቃታል። መቆማቸው ሳይሆን ችግሩ መቆማቸውን ተከትሎ ብዙ ችግሮች ስለሚያመጡብን ነው እንግዲህ የምናወጣቸው ወጪዎች ሁሉ ነገሮች። ስለዚህ መኪኖቹ ካልሰሩ እኛ የምናወጣው ወጪዎች ብዙ ነው ትላቸዋለች። እኮ ይሄ ግዴታችን ነው ሲል ሜሉ ማን ነው ግዴታችን ያደረገው ትላለች። እንግዲህ ግዴታችን ነው መክፈል ሲላት እንግዲህ ሜሉም ያለነው እኮ 21ኛው ክፍለ ዘመን ነው ትለዋለች። አስቡት አንድ መኪና 20 ሚሊዮን 20 ሺህ ተከራይተን መስራት እያለብን እንዴት ነው ለአንድ መኪና ደግሞ ከ1 ሚሊዮን በላይ የምናወጣው ገዝተን ትላቸዋለች። ከርም እንግዲህ አሁን ሀሳብሽ ገብቶኛል ይላታል። ለመኪና የምናወጣቸውን ወጪዎች ለኪራይ እናወጣቸዋለን ማለት ነው ይላታል። እዛ ደግሞ ለፓርኪንግ፣ ለሹፌሮች፣ ለአንዳንድ ለጥበቃ የምናወጣቸው ወጪዎች ይቀንስልናል ማለትሽ ነው ወይ ብሎ ይጠይቃታል። ፈገግ አለችና አመሰግናለሁ አቶ መዘክር ጥያቄ ተመልሶልኛል ትለዋለች። በዚህ ሀሳብ የሚከሰንና የሚጠይቀን ሰው የለም ብዬ አስባለሁ። መዘክርም ትክክል ነሽ ወይዘሮ ሜላት የመኪናዎቻችንን ወጪ ያው በመከራየት እንሸፍናለን ይላታል። ይህ ምክንያት ብቻ ወጫችን ከ10 ሚሊዮን ወደ 2 ሚሊዮን ይወጣን እያልሽ ነው ብሎ ይጠይቃል። ግን አንዳንድ ጊዜ የሴት ምቀኛ አይጥፋና አንዷ ሴት ስትበልጣት ሌላኛዋ ደግሞ ትመቀኛለች። እና እንግዲህ ከአቶ መዘክር ጎን አጠገብ ያለችው አለቃ እኔ ግን አንድ ጥያቄ አለኝ ትላለች። መኪና ተከራይ ማለት በቀን ልንከፍል ነው ማለት ነው ትላለች። ደግሞ እንደሚታወቀው ጊዜው የአጭበርባሪዎች ነው ትላለች። ደግሞ ሹፌሮቹ በአንድ ቀን የሚያልቀውን ስራ ቢያጉላሉብንስ ብላ ትጠይቃቸዋለች። እሱ ትክክል ነሽ፣ እኛ ግን ደግሞ ከነሱ ተሽለን መገኘት አለብን። ስንከራይ ቆጥረን ገንዘብ ብቻ ሳይሆን የምንሰጣቸው ስራም ጭምር ነው። እንዴት ሲል እንግዲህ ሜሉም አንድ ድርጅት መኪና ለእኛን ማከራየት መኪና ብቻ ሳይሆን ቀን ማጠናቀቅ የሚችለውን ስራ ቆጥረን እናስረክበዋለን ትላቸዋለች። ለምሳሌ አንድ መኪና ለ10 ደንበኞቻችን በአንድ ቀን የሚያደርስ ከሆነ ስንፈራረምም በዚሁ መሰረት እንሄዳለን። እንግዲህ አንደኛው አብሮ ቁጭ ካለው ከእዩ ጎን ያለው ሰውዬም እንግዲህ ጥሩ ሀሳብ ይመስላል ይላል። አሁን አቶ መዘክር ወደ ጠየቀች ጥያቄ ትመጭልኝ ይላታል። እንግዲህ ትቀጥልና ወደ ጥያቄዋ ጥሩ ትላለች። በእርግጥ እዩ እንዲሁም ሌሎቹ ሲስማሙ፣ ሴቷ ግን በጣም ደስተኛ አይደለችም። ከዚህ ላይ የምታዩት እንግዲህ በድርጅት ውስጥ የሚሰሩት ጥቅማ ጥቅም ተቀናሽ አድርገናል ስትል ሴቷ ምንድን ነው የምታስበው? በነፃ ልታሰሪን ነው እንዴት ትላታለች። ድርጅቱ እኮ ውስጥ የምንሰራው ለነፍሳችንን ጭምር ነው ትላለች። አልሰማችሁኝ መሰለኝ ደሞዝ ሳይሆን ጥቅማ ጥቅም ነው ያልኩት ትላታለች። አንድ መስሪያ ቤት ሰራተኛ ሲቀጠር ደሞዝ መክፈል ግዴታችን ነው። ጥቅማ ጥቅሞችን በተመሰረተ በሱ ፈቃደኝነት የተመሰረተ ነው ትላታለች። እንግዲህ ይቺ አሁን እንደዚህ የምትሆነው ያው ጥቅማ ጥቅም ስለለመደች ነው። ከርም እንግዲህ ለሰራተኞቻችን እኮ ጥቅማ ጥቅም የምንሰጣቸው ለስራው ተነሳሽነት ነው እና ደግሞ እሱን ካቆምንባቸው ሞራላቸው ይሞታል ይላታታል። ሁሉም እንግዲህ አዎ ይገባኛል፣ ግን መስሪያ ቤታችን እስካሁን ያደረገው የደሞዝ ማሻሻያና ጥቅማ ጥቅም መሰረተ ነው ትላለች። እንግዲህ ትክክል ነሽ እና ምን አድርጉ ነው የምትዩ የአንቺ ሀሳብ ብሎ ይጠይቃታል። ምን መሰላችሁ ከደሞዝ ጭማሪ ውጭ የምናደርጋቸው ወጪዎች አሰራራችንን መቀየር አለብን ትላቸዋለች። ኞቻችን የሚያገኙት ገንዘብ በሰሩበት ልክ ይሆናል እንደ ኮሚሽን ማለት ነው ትላቸዋለች። መዘክርም እንዴት አድርገን ብሎ ይጠይቃታል። ምሳሌ አምራቹ ክፍል ባመረተው ልክ ኪንጉ ሰራተኛ ደግሞ ባገኛቸው ገንዘብ ልክ ትላቸዋለች።
የኮሚሽን ጥቅማ ጥቅሞች ይኖሩበታል ማለት ስትል እንግዲህ አቶ መዘከርም በወይዘሮ ሜላት ሀሳብ ይስማማል። ነገር ግን ይችኛዋ ሴት ልትስማማ አልቻለችም። ወይዘሮ ሜላት ልክ ናት። አንድ ሰው በሰራው ልክ ገንዘብ ማግኘት አለበት። ነገር ግን ሌላው በሰራው አንደኛው ማግኘት የለበትም እና እንግዲህ ወይዘሮ ሜላት አሁን ላይ ያን መከራና ችግር አልፋ ከዚህ ላይ መድረሷ በጣም ደስ ይላል እና ኖላዊ ድራማ እንግዲህ በነገራችን ላይ ብዙ ነገሮች ነው የሚያስተምረን። ገንዘብ አጥተን እንዴት እንደምንኖር ከዛ በኋላ ደግሞ ሰርተን እንዴት እንደሚለወጥ በሚሉ አይተናል። አንዲት እናት ለልጆቿ ብዙ ዋጋ መክፈል እንዳለባት እንግዲህ ኖላዊ ላይ እንግዲህ በወይዘሮ ሜላት ተምረናል። እንዲሁም ደግሞ አንዳንድ አባቶች እንደ አቶ መስፍን እንግዲህ አቶ መስፍን ልጆቼ ሲራብ አላይም ብሎ ነው እንግዲህ ነገሮችን መጋፈጥ ነበረበት። ነገር ግን እሱ ጥሏት ነበረ የሸሸው። ሜሉም እንግዲህ ባላት ባጋጠማት ትንሽ መናደድ ራሷን እስከ ማጥፋት ድረስ ደርሳ ነበር። ያው እንዳያችሁት ድንብላል አይሆንም ይህን ነገር እናልፋለን ስትል ልጆቿ ደግሞ ከዚህ ቀደም እናታችን አቀማጥ ላይ ይዛናለች፣ አሁን እኛ ሰርተን ደግሞ እሷን ማኖር አለብን ብለው እንግዲህ ሁሉም እንግዲህ በየፊናቸው እየሰሩ ነበር። በመጨረሻ እንግዲህ እዩ ባመጣላት ስራ ያው አልተስማማችም ነበር። ያው ክብር የሚባል ነገር አለ። ልክ ናት። ከገንዘብ ክብር ይበልጣንና ትታው ነበር። በመጨረሻ እንግዲህ አቶ መዘከርም እንግዲህ መጥቶ እኔ ጋር ስሪ ስላት ወይዘሮ ሜላት እንግዲህ በሀሳቡ ተስማምታ ስራውን አሁን ላይ ጀምራለች። መልካም እድል እንላታለን። ዘከርም እንግዲህ ወይዘሮ ሜላት በተነጋገረችው ነገር የተናገርሽው በሙሉ ትክክል ናቸው፣ በጣም የማመሰግነው ሲላል ሜሉም አድናቆቱ ትንሽ ቆይ በጣም አመሰግናለሁ ትላለች። እንግዲህ አቶ መዘከር ብቻ ሳይሆን እዩም እንዲሁም ደግሞ ይህኛውም ሰውዬ በጣም ነው የተደሰተው። ነገር ግን ሴቷ በጣም ደስተኛ አይደለችም። በመጨረሻ ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ ስትል አቶ መዘከርም በጣም ጥሩ እይታ ነው ይላታል። ጓደኛውም እንግዲህ ፈገግ ብሎ በጣም ሀሪፍ ነው ይላታል። እንግዲህ ወንዶቹ በደስታ ሲያጨበጭቡ ሴቷ በንዴት ፊቷን ታዞራለች። ያው እንዳልኳችሁ ሴት ለሴት መቼስ ምቀኛ አይደለን። አንዷ ጓደኛችን ከኛ ተሽላ ስናገኝ እንግዲህ ወይንም ደግሞ ሌላ ሰው ሲያመሰግናት እንመቀኛለን እና ይቺ ልጅም እንግዲህ በወይዘሮ ሜላት ምቀኛ ስለሆነ ማጨብጨብ የለባትም። ፊቷን አዙራ ቁጭ ትላለች። ምንም ሪፖርት ከሌላችሁ የዛሬው ጊዜያችን ይሄንን ይመስላል፣ አመሰግናለሁ ትላለች። ነገር ግን እዩ ልጅቷን ትኩር ብሎ እያያን ነበረ። ሌላው እንግዲህ ሰላምና ምላሴ አብረው ሊስትሮ እየሰሩ ነበር። ሰላምም ምላሴም ሰላምዬ እኔ እኮ እሱን ጫማ ማጠብ ትችል ነበር ሲላት፣ ሰላምዬም እንግዲህ ችግር የለውም ወንድሜ እኔ አጥባዋለሁ ትለዋለች። ቢሆንም እኔ ማጠብ ነበረብኝ ሲላት፣ ሰላምም እንግዲህ ቢሆንም ወንድሜ ስንፍና እኮ እያስተማርከኝ ነው ትለዋለች። ሌላው እንግዲህ ሰላም እንዲሁ ጫማ እየጠረገ የወይዘሮ ሜላትን ወርቅ የሰረቀው እንግዲህ ሰላምን ጫማ ካልጠረግልኝ ሲል፣ ምላሴም እሷ ስራ ይዛልኝ እኔን የምጠርግልኝ ሰሞኑን ግን በሰላም ነው ሲለው፣ ልጁ በሰላም ነው ሲል ግብ ግብ ሲያዙ ለካ ልጁ የለመደ እጅ ሻይል አይደለ የምላሴን እንግዲህ የምናሴን ስልክ ሰርቆ ይሄዳል። ሌላው ወደ ወይዘሮ ሜላት ስንመለስ እንግዲህ አቶ መዘከር ወደ ቢሮ መጥቶ እንግዲህ በጣም ነው የማመሰግነው ይህን ጸባይሽን እንዳትቀይሪ ሲላት፣ እንግዲህ ሜሉም ግራ አታጋባኝ እንጂ ስትል እሱም እንግዲህ ገንዘብ ሲልክላት ሜሉም አመሰግናለሁ አቶ መዘክር ስትለው፣ አቶ መዘክርም እኔ ነኝ እንጂ ማመስገን ያለብኝ ይላታል። መዘከር ከሄደ በኋላ ሜሉም ወይ ድህነት ለካ እንደዚህ የሚያስጠላ ነገር ነው ትላለች። በእርግጥ አዎ ድህነት ከሰው በታች አደርጋን። ገንዘብ ካላችሁ እንግዲህ ያሚያም ያጅባቸዋል። ድሃ ከሆናችሁ ግን ማንም ዘወር ብሎ የሚያያቸው የለም። ነገር ግን ደግሞ ድህነትን ሰርተን ተጠግርረን ልንለወጥ እንችላለን። ሜሉ እንግዲህ ከመጀመሪያው ድሃ ነበረች፣ በመጨረሻ ሰርታ አገኘች። አሁን ደግሞ አጣች። ቀጣይ ደግሞ ያው ድርጅቷን እንደምታስመልስ ተስፋለን እና ድህነት ያስጠላል፣ ከባድ ነው።
የለካ ወዳ አይደለም ምንም ቢቸግርሽ ድሃ አትሁኝ ያለችኝ ትላለች። ድህነት አይንህ ጥፍት ይበል። አዎ ድህነት ያው አይኑ ይጥፋ። ምክንያቱም ድሃ ባንሆን እኛም የማዳም ቅመሞች የሰው ሽንት ቤት አናጥብም ነበረ። እንግዲህ ይቺ ሴቷ ሉሊት ተብዬዋ እንግዲህ አንደኛው ሉሊት ምን እያደረግሽ ነው? ከዚህ ምን እየሰራሽ ነው ሲላት፣ እሷም እስኪ ተወኝ እባክህ ስትለው፣ እሱ ምን ሆነሽ ነው እንደዚህ ሆንሽ ይላታል። ይቺ ሴት እኮ ነቅላ ልትጠለነ እንደሆነ አልታየህም ወይ ትለዋለች። ማን ነው የምታወሩ ሲላት፣ እንግዲህ ሉሊትም እንግዲህ ስለ ወይዘሮ ሜላት ነው ትለዋለች። እሷ ምን አደረገችሽ ይላታል። አወቅሽ ቢሏት የባሏን መጽሐፍ አጠበች አሉ ብላ ትተርትለታለች። አወቅሽ ስንላት ከስራ ልታባረን ነው እንዴ ስትል ሰውየውም ቆይ ይላታል። ሉሊት መጀመሪያ እስኪ ተረጋጊ ይላታል። አንተ ምንም አይገባህም ትለዋለች። አስቀየምኩሽ፣ በጣም ይቅርታ ሆኔ ነገሩ ስላልገባኝ ነው። ለምንድን ነው እንደዚህ የምትሆኘው? ያቀረበችውን እቅድ አልሰማህም ነው ትለዋለች። ያኮ እሱ ትክክለኛ ሀሳብ ነው የተናገረችው። እኛ ቀድመን ይህንን ባለማሰባችን ልናፈር ይገባናል ይላታል። እንግዲህ ይቺ ሉሊት ተብዬዋ እስከዛሬ ከድርጅቱ እያጭበረበረች እንግዲህ ገንዘብ ስትበላ የቆየች ሴት ናት። አሁን እንግዲህ ሜሉ ባወጣችው እቅድ እንግዲህ ያው ተናዳ በሀሳቧ አልተስማማችም። ሉሊትና እዩ እንግዲህ አብረው እያወሩ የት ነው ያመጣሃት ስትለው፣ እዩም እንግዲህ የድሮዬ አለቃ የነበረች ይላታል። ሀብታም ሴት ነበረች። ምን እንደተፈጠረ ባላውቅም በጠቅላላ በፍርድ ቤት ታግቶባታል። አሁንም ለትንሽ ጊዜ ነው ከኛ ጋር የምትሰራው ይላታል። ታዲያ እሷ ለጊዜው በምትሰራው ነው የእኛን ጎዶሎ የእኛን ጠቅማ ጠቅም የምትዘጋብነት ለዋል። ስለምን ጉሮሮ መዝጋት ነው የምታወሩ ይላታል። ያቀረበችውን እቅድ አላየህም እንደ ትለዋለች። ተኞቹን በሙሉ እኮ ችግር ላይ የሚጥል ነው። እንግዲህ እኔ ደግሞ አየሁት ነገሩን በተቃራኒው ይላታል። ተኞቹንም ሆነ እኛን ጠቃሚ ሀሳብ ነው ያመጣችልን። እዩ ግን ከልብ ነው ወይ የምታወራው ትለዋለች። አዎ ከልቤ ነው። ነገሪ ምኑ ላይ ነው ጥፋቷ ወይስ ችግሩ ምንድን ነው ብሎ እንግዲህ ሉሊትን ይጠይቃታል። ከዚህ ድርጅት ውስጥ በሰራ ነው ልክ ጥቅማ ጥቅም ተሰጥቶን የሚያውቀው መቼ ነው? ነገር እኮ የሚጀምረው በአንድ ቀን ነው ይላታል። ከእንግዲህ በኋላ ሀሳባችንን ወደዛ እንቀይረዋለን። እንግዲህ እንደሱ ከሆነ ድርጅታችሁን በቅርቡ ልትጥሉ ታስባቸዋል መሰለኝ። ሉሊት ነገሩን የተረዳሽበት መንገድ ምንም እየገባኝ አይደለም ይላታል። እንግዲህ ወደ ቤት ከገባሽ በኋላ ምን ነው በሰላም ነው ብለው ሲጠይቋት እንግዲህ ሜሉም አንዳንድ ነገሮች እኮ ልግዛ ብዬ ነው ስትል፣ ሰላምም ገንዘብ ታመጣች ትላታለች። እሱን እነግራቸዋለሁ አሁን ስጦታ ይዤላችሁ ነው የመጣሁት። ናሴም ፈገግልና ምን ይላታል። ናሴም ስጦታ ሲላት ሜሉም አዎ ልጆቼ ስትል፣ ሰላምም እማዬ ስትል፣ ሜሉም ለእናንተ ለልጆቼ የገዛሁላችሁ ስጦታ ነው። ገንዘብ የታንጥተሽ እንደገዛሽ መጀመሪያ ንገሪኝ እስኪ መጀመሪያ ኑና በደስታ ቀፊ ትላቸዋለች። አይ እማዬ ምላሴ እኮ እውነቱ ነው። መጀመሪያ ገንዘብ የት እንዳመጣሽ ንገሪኝ። የገባሁበት ድርጅት አንዳንድ ነገሮችን ያው ስለ እቅድ ስላወጣሁላቸው ለዛ ሰጥቶኝ ነው። ሽልማን ነገር ትንሽ ገንዘብ ሰጥተውኝ ነው። ምናሴም ከዛ ሲላት ሜሉ ምን ከዛ ሳሉ በቃ ስላስደሰትኳቸው ትንሽ ጉርሻ ነገር ነው እየሰጠኝ። ላምን ትስቅና እኔ አላምንሽም፣ ይህ ሁላ እቃ የሚያስገዛ ማን ነው ገንዘብ የሚሰጥሽ ይላታል። እንዴ ቆይ እናንተ የት ታመጣለች ብላችሁ አስባችሁ ነው? አላውቅም እማዬ፣ ነገር ግን እንድናምንሽ ማይልኝ ይሏታታል። እንግዲህ ምናሴ ሙት እውነቴን ድርጅቱ ባለቤት ነው የሰጠኝ ትለዋለች። አረዬ ማለች ነው ምናሴ እውነቷን ነው መሰለኝ ትለዋለች። ቆይ ለእኛ ብቻ ነው እንደ ያመጣሽው ስትላት እንግዲህ ሜሉም እንግዲህ ለሀንዬምና ለድንብላልም አንጥቼላቸዋለሁ ትላለች። ለሀንዬ ሂጅ እሰጣታለሁ ነገር ድንብላል ደግሞ ስላኮረፈችን በዛው መታረቂያ ይሆነኛል ትላለች። ናሴም እማዬ የምር በጣም ነው የምናመሰግንሽ ይላታል። ምስጋና ያስፈልገውም ትላለች። እንግዲህ ሜሉ
እስከ ዛሬ ቤት ቁጭ ብላ የምናሴን እጅ ነበር አይን የምታዩ። ምክንያቱም ምናሴ እንግዲህ ሊስትሮ ሰርቶ በሚያመጣው ገንዘብ ነበረ ያችን እንጀራም ገዛ ዳቦን ገዛ፣ በዛች ነበረ ያላቸውን ተካፍለው ተቋርሰው ያችን የሚበሉት። እሷም እንግዲህ አቶ ምስክር እንግዲህ ለመጀመሪያ ጊዜ ባወጣችሁ ስራዋ ባወጣችሁ እንግዲህ እቅድ ስለተደሰተ ለዛ ነው እንግዲህ አንዳንድ ትንሽዬ ገንዘብ ብሎ እንግዲህ ጉርሻ የሰጣት። ምክንያቱም አቶ ኢዩኤል እንግዲህ ወይዘሮ ሜላት ከዚህ ቀደም ድርጅት እንዳላት አሁን ላይ ደግሞ ያው በህግ እንደሆነ ስለነገረው አዝኖላትን ሰጥቷት እሷም ለልጆቼ ብላ እንግዲህ ይዛላቸው የመጣቻቸው ስትወጡ የምንለብሱት ብዬ ነው ስትል ምን ነው አታቅፉኝም እንዴ ደስ አላላችሁም ስትል እንግዲህ ሰላምና ምናሴም ኧረ ደስ ብሎናል እማዬ ብለው እቅፍ ያደርጓታል። እንግዲህ እናት እንድነው ገንዘብ ስታገኝ ለራሴ ልግዛ ወይም ደግሞ የሆነ ነገር ልብላ ልጠጣ አትልም። እናት እንግዲህ ያው የምታደርገው ለልጆቿ ነው። ስለዚህ እናቶቻችን ፈጣሪ አምላክ እድሜና ጤና ይስጣቸው እንላለን። እንግዲህ ምናሴ እንግዲህ ማለት ጆሮ ሀና ይህንን እኔ ስወስን ለምን እንደዚህ ዝም አለችኝ? እሷ የምትፈልገው በሀዘኗ ጊዜ ነው። በደስታ ቀን አንድ ቀን አስታውሳኝ አታውቅም። እኔን መደበቂያዋ ነው የምታረገኝ። ስለዚህ አታፈቅረኝም ይላል። እንግዲህ ለጆሮ እንግዲህ ሀና ላንተ ስለምትወደኝ ስለምታፈቅረ ነው እንጂ የምትነግርህ ለእኔ እንኳን አትነግረኝም ሲለው እንግዲህ ጆሮም አይ ፋዘር ሚስጥር እኮ የሚነገረው ለሚስጥረኛ ነው ይለዋል። ልክ ነው አሲር ሲለው አሲርም ሀና እኔን ወዳይ ሳይሆን አክሜ እንዳድናት ነው የፈለገችኝ ይለዋል። አንተ ሐኪም ነህ እንዴ የምታድናት ሲለው ጆሮም እኔም እኮ ያሰብኩት እሱን ነው ይለዋል። ሀና የምትፈልገኝ ወንድ መሆን አልችልም። አሲር ምንድን ነው ነገሩ እንደዚህ የምታባብሰው ይለዋል። ምን ሕክምና ነው እያወራኸኝ ያለኸው? ሀና ወደ እኔ ስትመጣ የነበረችው ኢዝራ የሚባለውን ልጅ ሙሉ በሙሉ የእሱን ፍቅር አጥፍተህ እኔ ጋር ወደ አንተ አድርገኝ ነበር ያለችኝ። ወይም እንግዲህ ይናደዳን። ጆሮም እንግዲህ እሷ ያለችኝ ኢዝራን እወደዋለሁ፣ ነገር ግን ከኢዝራ ፍቅር አጥፍተህ ለእኔ አድርጋ ብላለች ነው የሚለው። ስለነበረን ቆይታ እናመሰግናለን። አገራችንን ሰላም ያደርግልን። ያው ባይ ባይ ቻው፣ ደህና ዋሉ።